የነበረው ሰባዊ ቀውስ ከባድ ነበረ እና ወዲያው ዘጉት ይመስለኛል ብዙ የቆየ አይመስለኝም ከዛ ውስጥ ግን እኛን መርጠው አመጡ አስተባባሪዎች ተብለን የነ ኢንጂነር ኃይሉ ወታደሮች ተብለን አስተባባሪዎች ተብለን የተለየ ነው ተለይተን የዛ ጊዜ ተስፋዬ መረሳ ግርማ ካሳ የሚባሉ ነበሩ ኮማንደር እነሱ ነበሩ ዋና አድራጊ ፈጣሪዎቹ እዛ ማከላይ አዲስ አበባ ፖሊስ አመጡን ሶስተኛ ከዛ ተለይተን እንደገና ከትልቆቹ ጋር ተቀላቀልን አዲስ አበባ ካልሄዱት ማለት ነው አዲስ አበባ ታስሮ ከነበሩ ከዛ ክስ ተመሰረተብን እናንተ ተመረጣችሁ ስትመጡ ሌሎቹን እንግዲህ ያው ለቀቋቸው ታድሶ የሚባል ነበር እዛ በረሃ ላይ አንድ ወር ነው ምናምን በኋላ መጣ ካድሮች መጡ ያው እዛም በረሃው መንግስት ለእናንተ ብሎ ነው እዚህ ያመጣችሁ አሉ ለእናንተ ብሎ ለእናንተ አዝኖ ነው እንጂ እናንተን ለመጉዳት ብሎ አይደለም አሉ በነገራችን ላይ በ5 በ6 ጥይት ተመትቶ ከሆስፒታል የተወሰደ ሰው ነበር ከጥቁር አንበሳ ሆስፒታል ህክምና ተወዛ ተልቶ እግሩ ማለት ነው እግሩ ተልቶ ማን ያከመው ህክምና ማለት ነበር ከሆስፒታል አውጥተው ነው የወሰዱት ሄኖክ መኮንን የሚባል ልጅ አስተዋውሳለሁ አብሮኝተኛ የነበረ ልጅና ይሄ ልጅ በቅንጅት ሰልፍ ጊዜ ሚያዝያ 30 የመኪና አለው መኪናህን የቅንጅትን ፖስተር ለጥፈ እንልደቱን እንትን አርገ ወጣሃል ጨፍራል ባንዲራ ይዘህ ጨፍራል በሚል በቀል ነው የሚያውቁት ሰዎች ናቸው እንደዛ ያስደረጉት እንደነገረኝና ዘግናኝ አልገናኝ በቃ ተለያየን እኔ ቆየሁኝ እነሱ ወጡ ነው እኔ ወዲያው ነው የወጣሁት ማለት እንደው በጣም ከቆየው ወር ቆይቻለሁ ወር ሊሆን ይችላል ከዛ ተመርጠን በጥቆማ በምን በመረጃ በደህንነት ተመንጥረን ወጣን ወደ 200 ምንሆን ሰዎች የተወሰነው እንዲያውም ለምርመራ ለልዩ ምርመራ እዚህ እነ ተስፋዬ መረሳ የነበሩበት ወንጀል ምርመራ መተን እንደዚሁ ስቃይ አይተናል እዚህ በዱላ ማለት ነው ከዛ አልፈን መተን እዚህ ድጋሜ መከራ አይተናልና ቤተሰቦቻችን ራሱ ያገኙን ቆይተው ነው በመከራ እዛ አብሮን ይጠብቀን የነበረ ፖሊስ ተባብሮን የአዲስ አበባ ፖሊስ የዛ ጊዜ ከህዝብ ጎን ነበር ይሄ ታሪክ መረሳት የለበት የአዲስ አበባ ልጅ ነው ወንድሜም እንደናንተ መከራውን አይቷል የት እንዳለም ማላቅም በህይወት ይኑር አይኑርም ማላቅም ብሎ ለኛ አዝኖልን ለቤተሰብ በድብቅ ቤተሰብ ስልክ ደውሎ ነው ያለንበት እንኳን የታወቀው ከዛ በኋላ አዲስ አበባ ፖሊሶችም እንዲበተኑ ተደረገ የበቀል እርምጃ ተወሰደባቸው ለህዝብ ከህዝብ ጋር ቆመ ወግናቸዋል ተብሎ ማለት ነው እሺ አሁን ከደዲስ አዲስ አበባ መጣን እሺ መጣን እዚህ ምርመራ ተደረገ ተጨማሪ ሽብሩ የሚባል አንድ በጣም ጨካኝ መርማሪ ነበር ሌሎችም መርማሪዎች ነበሩ ያው መከራ ሳይሆን እየወሰዱ ለሌት ገርፉን ነበር ከዛ እንግዲህ የተለየ ነገር የለም እዚህ ያደረግነው ያው ከተማው ውስጥ እንደማንኛውም ወጣት እኔ ደግሞ እንደ ቅንጅት ውስጥ እንደነበረ በጣም ጉልበተኛ እና ምንድነው ይሄ ኢነርጂ እንደነበረው ሰው አስተባብር ነበር ወጣቶችን እሱን ቀርጸዋል ቪዲዮ ሁሉ አለ በነገራችን ላይ ቀርጸዋል እየደበደቡን ቀርጸውናልና ምንድን ነበር በዋናነት የምትጠየቁት ጥያቄ ማን ነው የሚደግፋችሁ ከመከላከያ ከነማጋ ነው የምትገናኙት መከላከያ ይፈሩት ነበር ከዛ በኋላ አይደለ 20 ምናምን ሺህ አማራ ተቀነሰው እነማጋ ነው የምትገናኙት መከላከያ ውስጥ ደብረ ዘይት እነማን እንደምታገኙት የትኞቹ ባለሀብቶች ናችሁ የሚረዷችሁ ነው ሀብት በዛ ጊዜ ነጋዴው ቅንጅትን ረድቷል እኔ እንኳን ከስንት ብር ነው የዛ ጊዜ 20 ብር አንድ ትልቅ ሰው እየሰጠኛል እጮ የነበር ሰው ትንሽ አቀይ ነው በዛ ለተገናኝተን መንገድ ላይ ሳስተባብር መንገድ ላይ ያገኝ እናት ይችን ብለው ሰጠውኛል ከዛ ውጭ ማቀዋል ነበር 20 ብር ብዙ ነበር ትዝ ይለኛል ግን በግላችን ምናባዛው እንኳን አዋተን ነበር የሚገርም ብር አዋተን እነሱ ግን ይሄን አመጽ ከኋላ የሚደግፈው ባለሀብት ማን ነው ይያሉ ይገርፉን ነበር የመረምሩን ነበር አስተውሳለሁ እና መከላከያን ደግሞ ይፈሩት ስለነበረ አብሯና እንደሰጠው ነበር አልተነገርኩ ምን እነሱ ከዛ በላይ ነው የሚፈልጉት አክቹአሊ እሳቸው ደግሞ እጩ ነበሩ ቅንጅት በጣም ምሁራን ነበር ያቀረበው ትዝ ይለኛል የዛ ጊዜ እሺ ከዛ በኋላስ ምን ሆነ እዛ ወደ መጀመሪያ ከሶስተኛ ወደ ዓለም በቃይ ነበር ዓለም በቃይ እኛ ላይ ነው የፈረሰው ማለት ይቻላል እኛው ወደ ቃሊቲ ልከው እነሱ አፈረሱት ዓለም በቃይ ግቢ ውስጥ ነበር እንግዲህ ዓለም በቃይ ምንድነው በቃ ሰማይን ብቻ የምታይበት ሌላውን ዓለም ከዓለም የተነጠልክበት ቦታ ነው የት ነው ቄራ ወይም ደግሞ አሁን የአፍሪካ ህብረት የተሰራበት ቦታ
ነበረ። እንግዲህ አለም በቃይ ከውጭ ታሪኩን ስትሰማ በጣም እንትን ነበር። ጣሊያን ነው የሰራው ነው የሚባለው። ስቴዲየም ነው የሚመስለው። እንደዚህ ሰርክል ነው። አንድ ብቸኛ በር ነው ያለው። በጣም ትልቅ በር፣ ትልቅ የብረት በር ነው ያለው ተካፋች። ያቺ በር ከተዘጋጅ በኋላ በቃ ሰማይ ብቻ ነው የምታየው። ያቺ በር የምትከፈተው ወይ ሕክምና ታመህ ስትወጣ ለሕክምና እዚያ ደግሞ ቤተሰብ በሳምንት አንዴ ወይም ሁለቴ ሊጠይቅ ሲመጣ ነው። ሌላ ዓለም ነው የምትኖረው። ሌላ ዓለም ሰው ሌላው የውጩን ዓለም ረስቶ እዛ ውስጥ ይኖራል። እና ፎቅና ምድር ነው ያለው። ወደ 52 ቤቶች አሉት ትዝ ይለኛል። 52 እንደዚህ አንድ ሁለት ብሎ ከዛ ከላይ 52 ላይ ነው የሚቆመው መጨረሻው የላይኞቹ ቤቶች ክፍሎች። እና እዛ ውስጥ የደርግ ቀይ ሽብር ነው እንደሚባለው የደርግ ባለስልጣኖች ታስረዋል። እንግዲህ በድሮም ጊዜ ጀምሮ በጣም የሚፈራ ቦታ ነው። ከዛ ውጭም እስር ቤት ነበረ። እነዛ ቀለል ያሉ ናቸው። የዛ ጊዜ ፈርሶ ነበር። እኛ ስንገባ ፈርሶ ግማሹ ወደ ቃሊቲ ገብቶ ነበር። የመጨረሻ የፈረሰው አለም በቃይ ነው። እና አለም በቃይ የተባለው እንግዲህ አለም ጋር ስለምትለያየ ነው። ወደ ላይ ሰማይ ብቻ ነው የምታየው። ሌላ ምንም ዛፍም አይታይህም፣ ፎቅም አይታይህም። ወደ ላይ ብቻ ነው የምታየው። በነገራችን ላይ እዛ የምትገባው ጨርሰህ ነው፣ ምርመራውን ጨርሰህ ነው። ድብደባ ያለው ዋናው እዚህ ነው። ግን እዛ ያጋጠመ ድብደባ ምን መሰለህ? አንዴ ሰው መቼም አስቸጋሪ ነው። እዛም ገብተን የተለያዩ ደረቅ ወንጀሎችም ነበሩ። እዛ በደረቅ ወንጀል የተከሰሱ ከባድ ክስ ያለባቸው፣ እንደገና ደግሞ አደገኛ ቦዘን የሚባል ነበር ትዝ ይለኛል። የዛ ጊዜ በስም የታሰሩ ወጣቶች ነበሩ። ከኛ ቀድሞ ከአመፁ ችግሩ ቀድሞ የታሰሩም ነበሩና የሰፈር ቡድን መርካቶ የፈረንሳይ ምናምን እየተባለ ሰው እንትን ይላል፣ ወጣቶች እንትን ይላሉ፣ ይሰባሰባሉና አንድ ቀን ጸብ ተነሳ። እኔ እዛ ግቢ ውስጥ ምንኛለሁ የጤና ኮሚቴ የሚባል አለ፣ አሳካሚ ምንኛለሁ። ሊስት ይዛለሁ፣ አንዳንድ ፈርስት ኤድ የመጀመሪያ እርዳታ ማቴሪያሎችን ይዛለሁና የሆነች ክፍል አለችኝ። እዛ ውስጥ ተመርጬ አንድ ቀን ረብሻ ተነሳ። እንደዛ ሆነ ማለት በጣም ብዙ ወጣቶች የግቢ ውስጥ ለስላሳ ነበረ 20-30 ሳጥን ጠርሙስ አለቀ እዛ ግቢ ውስጥ በቡድኑ ጸብ ማለት ነው። በዛ ውስጥ ፖሊስ ከላይ ሆኖ ከላይ ነው የሚጠብቀን። ላይ እንደንቱ ይገባ ነበር፣ እንደ ክበብ ነበረ። ያው ገዝተው ለኛ አይደለም የሚያስገቡት፣ ነጋዴዎች አሉ። እኛ ገዝተን ነው የምንጠጣው። ያው ቤተሰብ ገንዘብ ሲያመጣ ገዝተን እንጠጣለን። እና ያ ሁሉ አለቀ። ሰው ተጎዳ። በጥይት ተኩስ ሰው ወደ የቤቱ እንዲገባ ተደረገ። ከዛ እኔ ተጠራሁ፣ ጤና ኮሚቴ ስለነበር ተጠራሁ። ሰው ሊሞት ነው። ፈርስት ኤድ ወጣሁኝ ከቤቴ ከራሴ ቤት ወጥቼ ሰው እንዲገባ ተደርጓል በጥይት። እኔ ወጥቼ ሄድኩና እነዛን ልጆች እያከምኩ እያለ ሄልሜት ያደረጉ የአድማ ብተና እንትኖች ገቡ። መጀመሪያ የገቡት እኛ ክፍል ውስጥ ነው፣ እኔም ሰው ማከምበት ክፍል ውስጥ እንደገቡ እኔ መሀል ላይ ቤቷ ወለል መሀል ላይ ቁጭ ብዬ ሰው አክማለሁ። የተጎዳት ቁስሉን እያሸኩ ነው። እንደመጣ እኔን ነው የመታኝ መጀመሪያ ፖሊሱ። እዚህ ጋር ነው የመታኝ። ትንፋሽ የቆመ ማለት ነው። ለተወሰነ ደቂቃ ሰከንድ ትንፋሽ የቆመ። ከዛ በኋላ የሆነውን ተወሰነ ጊዜ በኋላ ነው የማውቀው እንደገና ነፍስ ዘርቼ ማለት ነው። ባልነበርኩበት ረብሻ ከልጆቹ ጋር አብሬ ተወቀጥኩ ማለት ነው። ከዛ ጠዋት ይቅርታ ጠይቀው እንትን አደረጉኝ። ከዛ ከልጆቹ መሀል አወጡኝ። እነዛ ልጆች ተለይተው ወጡ። ያው ረባሾች ናቸው ተብሎ የቆሰሉትም እንትን ያሉትም እና እሱን ነው የማስታውሰው እንጂ እዛ ቦታ ላይ ምርመራ ጨርሰ ስለምትሄድ ድብደባ የለም። እዛ አለም በቃ የለም። ሕክምና ግን ሙያው ነበረ። እዛው ነው የምትለምደው። እዛው ከሐኪሞቹ ጋር እየተጠጋ ሐኪሞች ነበሩ እነ ኪዳኔ ምናምን የሚባሉ ጎበዝ ጥሩ ሰዎች ነበሩና ከነሱ ጠጋ እያልኩ ሞክሬያለሁ። እሺ ከዛ ተከሰስኩ። ጋሽ ክፍሌ ጥገና የሚባሉ የበርታ ተባበር በርታ ሼር እንትን ናቸው። ትልቅ ምሁር እና ባለሀብት ነበሩ። እሳቸው እንትን ከዚህ ነው የተቀላቀሉን። የቅንጅት ላዕላይ ምክር ቤት አባል ነበሩ እና በእሳቸው ስም የሚጠራ እነ ክፍሌ ጥገና የሚባል መዝገብ 32 ሰዎች ያሉት መዝገብ ተከፈተ። የፈረንሳይ ወጣቶች የምናምን ወጣቶች ያሉበት ነው በብዛት ተከፈተ። ሌሎች በነገራችን ላይ በቅንጅት ጉዳይ ወደ 24 ማስታወሰው ወደ 24 መዝገብ ነበር፣ የተለያየ መዝገብ። ከነዛ ውስጥ የኛ ሁለተኛው መዝገብ ነበር። የነ ኢንጂነር ኃይሉ አንደኛ መዝገብ ነው፣ የኛ ሁለተኛ መዝገብ። ከዛ ደግሞ የነ ሻለቃ አርጋው መዝገብ የሚባል ነበር አስታውሳለሁ። በጣም እከታተል ነበር ይሄንና ወደ ቃሊቲ ሄድን። ከዛ በኋላ አለም በቃይ ሲፈርስ አመት ከ10 ወር ከዛ የቅንጅት ሽምግልና ማነው ፕሮፌሰር ኤፍሬም ይስሐቅ መጥተው እየለመኑ እያባበሉ መንግስት ታረቁ እያሉ እግራቸው ላይ ወድቀው፣ በተለይ ትልልቆቹ እኛንም ለምነውናል። መሪዎቻችሁ ፈርመዋል ፈርሙ ብለውናል። እኛ ሳይፈረድብን የፈረምነው እንትተት ሰርተናል፣ ግን መንግስትም ይቅርታ ጠይቋል ብለው አጭበርብረውን ማለት ነው። ኤፍሬም ፕሮፌሰር ኤፍሬም ይስሐቅ መንግስትም ህዝብና ሀገርን ይቅርታ ጠይቋል፣ እናንተም ጠይቁ፣ መሪዎቻችሁም ጠይቀዋል። አንገናኝም የዛ ጊዜ
በአካል አዎ ቁጭ ብለው ኤፍሬም ዳንኤል ፓስተር ዳንኤል ምናምን የሚባል ይቅርታ ሙሉ ስሙን ገብረስላሴ ነው። ዳንኤል ገብረስላሴ አሁን በህይወት ይኖር አላውቅም። ፕሪዝን ፌሎሺፕ የሚባል ድርጅት ነበር የዛ እንትን ነበር እና የዛ ሀገር ሽማግሌዎች እና ኃይሌ ነበር። እኔ ኃይሌ ጋር በአካል አልተገናኘሁም። በጣም የማከብረው ሰው ነው ኃይሌ ገብረስላሴ። በዛን ጊዜም የተናገረውን ታሪካዊ ንግግር አልረሳውም። በአካል ባላገኘውም በቴሌቪዥን ሰምቻለሁ። እኛ ይቅርታ ጠየቁ ተብሎ ካስፈረሙን በኋላ እኛ ላይ ፕሮፓጋንዳ ጀመሩ ማለት ነው። ኃይሌ ምን አለ? ኖር ነው አለ። ቴሌቪዥን ላይ ቀርቦ እኛ እስር ቤት ነው ያየሁት። ራሱ ኖር ነው በአገራችን ባህል ሁለት ጸበኞች ከታረቁ በኋላ ያኛው ወንጀለኛ ነው የእሱን ኃጢአት እየጠቀሱ እንደዚህ ነው አይባልም፣ ኖር ነው ብሎ የተናገረበትን እንትን አስታውሳለሁ። እና ከዛ ተፈታን። ያው ሽማግሌ ገባ ተባለ። ፍርዱ ምን ሆነ? ከዛ በኋላ ከፈረምን በኋላ ፍርድ ቤት ሄዳችሁ ምንድነው የምትወጡት እንትን ስትሉ ሲፈረድባችሁ ስለሆነ መጀመሪያ ፍርድ ይፈረድ ተባለ። ምስክር ሳይቀርብ ሳንከላከል ምን ሳይል ፍርድ ቤት ሄደን አንድ ቀን ፈረዱ። ሁሉም ላይ 10 ዓመት ተፈረደብኝ እኔ በወቅቱ። ሌሎችም እንደዚህ እድሜም ልክ 15ም የተፈረደባቸው ሰዎች ነበሩ በእኛ መዝገብ። እኛ ነሐሴ 12 ነው የተፈታ ነው 1999። እነ ኢንጂነር ኃይሉ ሐምሌ 13 ነው የተፈቱት ይለኛል 1999። ከአንድ ወር በኋላ ወይ 29 ቀን በኋላ ነው እኛ የተፈታ ነው። ለምንድን ነው? የኛ ኬዝ ገና ነበረ። ፍርድ ቤት መፍረድ ነበረበት። የነሱ ኦሬዲ ተፈርዶ እንደተፈረደ ወጡ። ሳይፈረድ ይቅርታ እንትን የሆነች እንድትጻፍ ተደረገ። ከዛ ወዲያው ወጡ። የነሱ ቀደም ብሎ ነበረ ኬዙ። የኛ ፍርድ ቤት ደግሞ ገና ነበረ። ስለዚህ ኪፈርድብን ተጠበቀ። ጉዳዩ አልቆ ግን እንትኑን ለማሟላት ብለው ይህም የተሟላ አይደለም። አክቹአሊ ህጉን የጠበቀም ስርዓት ያለው አልነበረም። በዛች ምክንያት ነው የዘገየ ነው። እና ነሐሴ 1299 አስታውሳለሁ ተፈታን ማለት ነው። በመኪና አጅበው በየቤታችን አደረሱን። እዛ ጊዜ እንደው እንትንም ነበረው ወግ ነበረ